አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩት አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዝ ቢላሂ ሚነ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ። ታሪኩ አክቹዋሊ ከዚህ ነው የሚጀምረው። የሆነ ቀን ነበረ። ከዛ በኋላ ያቺ ክርስቶስ ሰምራ ወደ ቤተክርስቲያን ሄደች። ተመልከቱ። በዚህችም ዕለት እንደ ሕጉ እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ ይላል። ከዛ ተመልከቱ እዚህ ጋር እንደሚል ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ዳቦ መልአኩ ይዞ መጣ። ከዚያ ዳቦ ሆነ ሕፃን ሆነ። ዳቦ ሕፃን ሆነ። ሻጀማ ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ሰይፍ መልአኩ ሰይፍ ይዞ መጣ። ከዛ በኋላ ወንዱን ሁሉ ገደሉ። ኤሞርና ልጁን ሴኬምንም በሰይፍ ገደሉ ይላል። ያው እህታቸውን ቁጥር ብቻ ይወት 4 ሚሊዮን 4 ሚሊዮን የተገደሉት የነበሩትን ህዝብ አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩትን አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዝ ቢላሂ ሚነ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ። አጠቃቀሙንም ራሱ ኖርማል ሚሽነሮች ወቃሽና ነቃሽ ሆነው መላእክት እንዴት የሰውን አንገት ይቀላሉ ይላሉ። ቁርአን ላይ ታውቃለህ፣ ሱረቱ አንፋል ምዕራፍ 18 ቁጥር 12 ላይ ጌታ ወደ መላእክት የተናገረው ለእኛ አድርጎ ይጠቀማሉ። ብዙ ጊዜ ጌታ ወደ መላእክት እኔ ከእናንተ ጋር ነኝና እነዚያ ያመኑትን አልጽናኑ፣ በእነዚያ በካድ ልብ ውስጥ ደግሞ ፍርሃትን በእርግጥ ስንት ላይ ያሰበው መፍን ውስጥ ምዕራፍ 22 ቁጥር 23 ምዕራፍ 22 ቁጥር 23 ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አህያይቱም የያህዌ መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። አገኘው 22 23 ላይ ዘኍልቍ ሶሪ በጣም 22 23 አብሽር አህያይቱም የያህዌ መልአክ በመንገድ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። ይሄ መቼም ሰይፍ የሚባለው አምባሻ የሚቆረጥበት ምናምን አይደለም፣ አንገት የሚቀላበት ነው። ከመንገድ ፈቀቅ ብላ ወደ እርሷ ወደ ገባች። በለዓምም ወደ መንገዱ ይመልሳት ዘንድ አህያይቱን መታት። የያህዌ መልአክም ከወይን ቦታዎች መካከል በነበረ ወዲያና ወዲህ ግን በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የያህዌ መልአክን አይታ ወደ ሩቅ ተጠጋች፣ የበለዓምን እግር ቅጥሩን አጣበቀች፣ እርሷም ደግሞ መታት። እስቲ በደንብ አህያይቱ አንብበው እስቲ በደንብ አይታይም። እሺ አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረው በጠባቡ መንገድ ላይ ቆመ። አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓም እግር ከቅጥሩ ጋር አጣበቀች፣ እርሱም ደግሞ መታት ይላል። ልቀጥል ውስጥ የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አንደበት ሶስት ጊዜ መታኝ፣ ምን አድርጌብህ ነው አለችው አለ። እዚህ ጋር የሚያስቀኝ እና አህያይቱ ማለት ነው። መጨረሻ ላይ ምን አለች? 3 ጊዜ መታኝ፣ ምን አድርጌ ነው አለችዋል። እና እዚህ ጋር አለችዋል። ከዛ ቀጥ ሳያስለይ እሺ በለዓምም አህያይቱን እሱንም አንተ አልከው፣ እኔ ታችኛውን ልበል፣ ታችኛውን ልበል።
እሺ በለዓም አህያይቱን ስላላገሽብኝ በእጄ ሰይፍ ቢኖር አሁን በገደልኩሽ ነበረ አላት። አልቻልኩበት መሰለኝ። ቀጥል ስተት። ስለዚህ አሁን ሰይፍ ሲባል ቃል በቃል ሰይፍ ነው ነጥቡ። ሰይፍ ግን አምባሻ መቁረጫ አይደለም። ሰይፉ ቁጥር 31 ላይ ይኸው ቁጥር 31 ላይ የሚላል የእግዚአብሔርም የበለዓም ዓይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየ፣ ሰገደም፣ በግንባሩ ወደቀም ይላል። ሰይፍ ነው፣ የተመዘዘ ሰይፍ፣ ከሰገባ የሚወጣ ሰይፍ ነው። ሊትራሊ ሰይፍ እንግዲህ የሰው አንገት የሚቀላበት ነው። እንግዲህ እሺ፣ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይም የእግዚአብሔር ሰራዊት አለቃ ሚካኤል፣ አንዳንዶችም ቴዎፋኒ ነው ይላሉ፣ ኢየሱስን ነው ይላሉ። ብሉይ ኪዳን ላይ ፋዘር ስም እንደዚህ አይነት እንትን አላቸው። ኤኒዌይ የተመዘዘ ሰይፉን በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲያወራ ማለት ኢያሱ 5:13 ላይ አያችሁት። ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አንስቶ ተመለከተ፣ እንደውም የተመዘዘ ሰይፍ በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲናገር ማለት ነው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ ይኸው አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ዳዊትም ይላል። አያችሁ፣ ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ወደ ኢየሩሳሌም ተዘርግቶ አየ። የተመዘዘ ሰይፍ አያችሁት፣ የተመዘዘ ሰይፍ። እሺ ኢሳይያስ 37:36 ከዛ በኋላ ወደ ድርሳን እንገባለን ማለት ነው። ኢሳይያስ ምዕራፍ 37 ቁጥር 36 ምዕራፍ 37 ቁጥር 36 ላይ በነገራችን ላይ ጥቅስ እየያዛችሁ ነው ያጀማ ከስር ያላችሁ። ስለ ሰይፍ ስለተጠየቅን ነው ስለ ሰይፍ የምናወራው ማለት ነው። እዛ ጋር ምንድን ነው የሚለው? የእግዚአብሔር መልአክ ወጣ ከአሦራውያን ሰፈር 185,000 ሰው ገደለ። ማለዳም በተነሱ ጊዜ በድኖች ነበሩ አለ። ያው በሰይፍ ነው ሲገድል የነበረው። አንገት ነው የሚቀለው መልአኩ መጥቶ። ድርሳነ ዑራኤል አለ? ድርሳነ ዑራኤል አለ እንዴ? ይምራ ነው አለኝ ኡስታዝ። ያው እሺ፣ ዘመያዣ እስቲ ያውጣልኝ ቁጥር 11 ሃርድ ኮፒ ካለ ገጽም 174 ላይ አለ። ካልሆነ ግን ቁጥር 11 ላይ ወጣ። መጽሐፉ አለኝ በገጹ ካወቅከው። መጽሐፉ በገጹ ስለማስቸግር ነው። እሺ ዑራኤል ቆይ ወንድና ዘመያዣ አድርገውና ከዛ ቁጥር 11 ላይ ይባ። አይ ኡስታዝ ሩፋኤልና ሚካኤል ያሉት ማን ባልከኝ? ከዛ ላይ ያዙት። ልሳነ ዑራኤል ዘመያዣ ቁጥር 11 ላይ ተሰደ። ቅዱስ ዑራኤልም በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህ ነገር ለምን አቦዘንክ? አሁንስ ከሁለት ቦታ እቆርጣለሁ ብሎ ቆረጠው ይላል። ለሁለት ተሰነጠቀው ይዞ በሰይፉ ለምን አቦዘንከው ብሎ አሁን ከሁለት ቦታ እቆርጣለሁ ብሎ ለሁለት ቆረጠው ይዞ በሰይፉ ማለት ነው። ድርሳነ ዑራኤል ላይ ነው ያለው ዘመያዣ ማለት ነው። እሱ ላይ አለ ማለት ነው። ኦኬ ዘፍጥረት 34:25 ላይ ግባ ኡስታዝ። ገድል ከተነሳ አንድ ልጨምር። የህፃን ልጅ ስታረድ ማለት ነው። አይ ኡስታዝ አሁን የማሳያችሁ ደግሞ ሀባይቢ ህፃን ልጅ ነበረ። ከዚህ የህፃን ልጅ ቤተክርስቲያን ውስጥ መልአኩ ሰይፍ ይዞ መጣ፣ ታረደ። ከዛ አርደው በሉት። ማስረጃ ሌላ ሳያችሁ ውሸት አይደለም። ያው መጽሐፉን ገድለ ክርስቶስ መጽሐፉን ይሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። እንደዚህ ይላል ታሪኩ። አክቹዋሊ ከዚህ ነው የሚጀምረው። የሆነ ቀን ነበረ። ከዛ በኋላ ያቺ ክርስቶስ ሰምራ ወደ ቤተክርስቲያን ሄደች። ተመልከቱ። በዚህችም ዕለት እንደ ህጉ እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ ይላል። ከዛ ተመልከቱ እዚህ ጋር እንደሚል ዳግመኛም ይህ ህብስት ተለውጦ ህፃን ሆነ። ዳቦ መልአኩ ይዞ መጣ። ከዛ ያ ዳቦ ሆነ ህፃን ሆነ። ዳቦ ህፃን ሆነ። እሺ ያጀማ። ከዚያም ህፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ያው ሰይፍ መልአኩ ሰይፍ ይዞ መጣ። ከዛ በኋላ ቄሱም ህፃኑን ሰዋው፣ አረደው። እዛው ህፃኑ ታረደ ማለት ነው። የተለወጠው ህፃን ተመልከቱ። ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፍጽማም ደነገጠች። መሪ እንባ አቀች። ሴትዮዋ በቃ አልቻለችም። ወደ አሁኑ እንባ ፈሰሰ፣ ከበዳት። ተመልከቱ። የሚገርመው እዚህ ጋር ነው። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ልቅ ምስጢር ተመልከች እንጂ አታልቅሺ፣ ሲታረድ ተመልከች አላት። ከዛ እሷም እሺ በጎ
ብላ ትመለከት ጀመር። እያለቀች ተቀዘ ተመለከቱ በላችሁ። ከዛ በምትበላበት ጊዜ በአፏ ውስጥ ስጋው ትኩስ ስጋ ነበር፣ ደሙም ትኩስ ደም ሆኖ ተገኛለ። ደሙ ትኩስ ነበር። ከዛ በላችሁ እያለቀሰች ማለት ነው። እና አውዝ ቤላ ይከብዳል። ያው መልአኩ ደግሞ ሰይፍ ይዞ ይመጣል። ቀጥሉ። ኦኬ በቃ ወደ እንትኑ ስለ ሰይፍ እንጨርስና እድሉን ለታዳሚው እንለቃለን ማለት ነው። ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ 34-25 ላይ የዲና ወንድሞች የያዕቆብን ልጆች ስምዖንና ሌዊ የራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ፣ ኤሞርና ልጁን ሴኬምንም በሰይፍ ገደሉ ይላል። ያው እህታቸውን ዲናን አስነግረው ማለት ነው። ሬፕ አድርገዋት ደፍረዋት፣ ያው ተናደው ያው ያደረጉትን ነገር እንድታውቁት ነው። ያ እንኳን ፍትህ ነው ራሱ። ምንድን ነው ያደረጉት? የያዕቆብ ልጆች ሳይፈሩ ወደ ከተማ ገቡ፣ ወንዶችን ሁሉ ገደሉ። ወንዶችን ሁሉ ምንም አላስተረፉ፣ ግን ኤሞርንና ልጁን ሴኬምን በሰይፍ ገደሉ ይላል። ይሄ ነው ያለው ማለት ነው። ትእዛዝም አለ። ዘዳግም 13-15 ላይ ብትመለከቱት የዛችን ከተማ ሰዎች በሰይፍ ስለት ፈጽመው ትመታቸዋለን የሚለው በሰይፍ ትመታቸዋል። የከተማይቱን በእርሷ ውስጥ ያሉ እንስሳውንም በሰይፍ ስለት ታጠፋቸዋል። አንገቱን በሰይፍ እየቀላ ዘዳግም 13-15 ላይ በሰይፍ እየቀላ የከተማይቱን ሰዎች በሰይፍ ይዘህ ነው የሚለው። አዲስ ኪዳን እንግባ ወደ አዲስ ኪዳን። ኢየሱስ ምን አደረገ? ሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ኢየሱስ ለመከላከል ዲፌንሲቭ ነው፣ እሱ እንኳን ለኦፌንሲቭ አይደለም የተጠቀመው። ሉቃስ 22:36 ላይ እርሱም አሁን ኮሮጆ ያለው ሁሉ ይውሰድ፣ ከረጢትም ያለው ሁሉ የሌለ ሁሉ ልብሱን ሸጦ ሰይፍ ይግዛ አለ ይላል ኢየሱስ። ያለውን ሸጦ ሰይፍ ይግዛ አለ። ለመከላከል የተደረገ የጦር ስልት ነው። ከሐዋርያት አንዱ በመቸኮል ወደ ማጥቃት ገብቶ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠ ይዞ ማቴዎስ 26:51 ላይ ይወት ማቴዎስ ወንጌል ምዕራፍ 26 ቁጥር 51 ላይ ኢየሱስ ሰይፍን ግዙ አለ። ለምን? ለመከላከል ማለት ነው። ማቴዎስ 26:51 ላይ ያለውን ሁሉንም ሸጦ አለ ሰይፍ ይግዛ አለ። ከዛስ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘ፣ የሊቀ ካህናቱንም ባሪያ መጥቶ ጆሮውን ቆረጠው። በሰይፉ ማለት በተገዛው ሰይፍ ቆረጠው ጆሮ ቸኩሎ ማለት ነው። ጴጥሮስ ነው ይባላል ይሄ ነገር። ከዛ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልሳል ይላል። አድሚስ ድንበር አትለፍ። ድንበር ካለፍክ አንተ ራስህ ድንበር ይታለፍባል። በሰይፍ የሚገድል በሕጉ መሰረት እሱ ራሱን በሰይፍ ይገደል ዘንድ ይገባዋል አለ ኢየሱስ። የቱ ጋር ስንል ራዕይ ዮሐንስ 13:10 ላይ ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ ያው ራዕይ ዮሐንስ ታውቃላችሁ። ራዕዩ የመጣው መልእክቱ የመጣው ከእግዚአብሔር በክርስቶስ በኩል በክርስቶስ ወደ መላኩ ከመላኩ ወደ ዮሐንስ ነው። ስለዚህ ከፈጣሪ የመጣ መልእክት ነው። ራዕይ 13:10 ላይ ምን ይላል? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። በሰይፍ የገደለ ሰው በሰይፍ እንዲገደል ይገባዋል አለ። ማን የተናገረው? መልአኩ ነው ለዮሐንስ የሚነግረው። መልአኩ ከየት አመጣው? ከኢየሱስ። ኢየሱስ ከየት አመጣው? ከእግዚአብሔር። የቱ ጋር ነው የምናገኘው? ራዕይ ዮሐንስ 1:1 ላይ ታገኙታላችሁ። የመጣው መልእክቱ ማለት ነው። ከዛ ነው የመጣው። ይህን ይመስላል። ክርስቲያኖች እናስገባ አይደለ? ይህ ነገር ትክክል አይደለም ብለው ከመጀመሪያ ጀምሮ ስለ ሙርተድ ያወራነውን ዲፌንድ የሚያደርግ ክርስቲያን ካለ፣ እምነቴን መከላከል እችላለሁ የሚል ሰው ካለ እናስገባ። አይመስልም? ይምራ ውስጣዚ መልስ ያላቸው ክርስቲያኖች ካሉ ይግቡና በጨዋ ደንብ ብቻ ሀሳብ ላይ ብቻ መሞገት የሚችል ይህ ዝም ብሎ ገተታ ምናምን ሳይዝ ዳይሬክት ጥቅሱ ላይ የጠቀስነው ጥቅስ ላይ ሄርሜኔቲካል አፕሮቻችሁ ትክክል አይደለም። ሆሞሌቲክስ ነው የተጠቀማችሁት፣ ኤክሶጄሲስ ነው የተጠቀማችሁት። ኤክሶጄሲስ አልተጠቀማችሁም፣ ሰገወት ነው የተጠቀማችሁት እንጂ ፈትወት አልተጠቀማችሁም ብላችሁ የምትሉ ካላችሁ ሄርሜኔቲካል በሆነ አፕሮች ኮሬክትነስ እንቀበላለን፣ እርማት እንቀበላለን። አንዳንድ አሳዩ። መግባት የምትፈልጉ ሰዎች አንዳንድ አሳዩ፣ ከስር ጻፉልኝ።
ሙስሊም አላልንም፣ ሙስሊም አላልንም። አደራችሁ አንዳንድ አሳዩ። ሙስሊም አላልንም፣ ያልነው ክርስቲያን ነው። ሙስሊሞች ገዝት አታስገቡ። ለጊዜው አንድ ቦታ አለ። አንዳንድ አሳዩ መግባት ይፈልግ ሰው ሬተር የለኝም። ከቻልክ ስጠኝ ኡስታዝ። እስካሁን የተገደሉ ሰዎች ስንት ይሆናሉ? ሙሉ በባይብል ላይ እግዚአብሔር ያስገድዳቸው ሰዎች ስንት ይሆናሉ? እኔ የእነሱ ዝርዝር የለኝም። እኔ የንጽጽር ተማሪዎች ዝርዝር ነው ያለው እኔ ጋ። እሺ አንድ ዝም ብዬ ጎግል ሰርች ላሳያቸው ኡስታዝ ስንት ሰው እንደተገደለ ከዛ እሺ ባይብል ላይ የተገደለ ቁጥር ስንት ነው ብለን አዘሴም ታይም ኢምራን እያወራ ከስራ አስገቡ። እሺ የሚጽፉ ካሉ አንዳንድ አስገቡ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድሚኖች አስገቡ፣ ከስር የሚጽፉ ካሉ አስገቡ። ቀጥል ኢምራን። አየሁ ኡስታዝ። እስከዛ ትንሽ ሀሳብ መናገር ይቻላል? ቀጥ በቃ መሰረት ቀጥ ይሹ በኋላ አውራለሁ። ይሄን ቁጥር ብቻ ይወት 4 ሚሊዮን ቀጥ 4 ሚሊዮን የተገደሉት እኔ አስቤውም አላውቅም። 4 ሚሊዮን ሰዎች ታርደዋል። ኦኬ እንግዳ ገብቷል። እንግዳ ቅድሚያ እንስጥ። መስዬ ታወሪያለሽ? እሺ ኢንሻአላህ። ሚካኤል ጤና ይስጥልኝ። ሰላም ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነው እግዚአብሔር ይመስገን። አዳምጠዋል? ከመጀመሪያ ጀምሮ የነበረውን ፕሮግራማችንን መርሃ ግብራችንን አክቹዋሊ በስተት ነበረ ሪኩዌስት ያደረግኩት ስለ ግድያ ምናምን ስታወሩ ትንሽ ሰምቻለሁ። ኦኬ ስለዚህ አሁን በብሉይ ኪዳንና በአዲስ ኪዳን እንዲሁም በአባቶች ትምህርት አንድ ሰው ሃይማኖቱን ቀይሮ ወይም ደግሞ ከአንድ አምላክ ውጭ ሌላ አምላክ ቢያገኝ ምንድን ነው ብይኑ? በአዲስ ኪዳን ምንም አይነት ብይን የለም። ያው የራሱ ምርጫ ነው። እስቲ ምርጫው የተፈቀደበት ያ ነገር ሁክሙ አብሮጌት የተደረገበትን የአዲስ ኪዳን ማስረጃ ውስጠን እስቲ። ብሉይ ኪዳን ላይ መጀመሪያ ግን አለ። ምንድን ነው ሁክሙ? የብሉይ ኪዳን ህግና አዲስ ኪዳን ህግ የተለያየ ነው። ገባኝ። ብሉይ ኪዳን ላይ ምንድን ነው ህጉ? አንድ ሰው አሁን ለምሳሌ ተነስቶ ከአንድ አምላክ ውጭ ሌላ አምላክ ቢያመልክ ምንድን ነው ብይኑ? ወይዝን በእስራኤል ውስጥ ከሆነ ያ ትልቅ እንትን ኦፌንስ ይመስለኛል። እርግጠኛ ባልሆነም እኮ ምንድን ነው ብይኑ? ለምሳሌ አንድ ሰው ራይት የለውም ከአንድ አምላክ ውጭ ሌላ አምላክ አመልካለሁ ቢል እርግጠኛ አይደለሁም። አላየሁም፣ ቼክ አላረኩም እሱ ነገር ምንድን ነው ብለህ ነው የምታምነው አንተ? ችግር የለው። አዲስ ኪዳን ላይ ራይት አለው ከአንዱ አምላክ ውጭ ማምለክ ራይት አለው። ማምለክ ራይት አለው ነገር የለም። ዘዳግም 17 ላይ ያውጣለት ኢምራንዬ። አዲስ ኪዳን ላይ ነው የተባባልነው። ችግር የለውም። ዘዳግም ብሉይ ኪዳን ላይ ያለውን ያልከው ዘዳግም ምዕራፍ 17 አውጣለት ቁጥር 3 ላይ 17:3 ላይ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት የሰገደ ቢገኝ ቢያወሩልን ብትሰማ ያንን ፈጽመ መርምር። እነሆ እውነት ሆኖ ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጠኛ ሆኖ ቢገኝ ይህን ክፉ ነገር የሰሩት ወይም ወንድ ወይ ሴት ወደ በር ታመጣለህ፣ እስኪሞቱ ድረስ በድንጋይ ተወግረዋል ይላል። ከአንድ አምላክ ውጭ ሌሎች አማልክት ሄዶ ቢያመልክ ብይኑ ምንድን ነው? እዚህ ጋር ይላል ሚካኤልዬ። ይሄ የብሉይ ኪዳን ህግ ነው እኮ አዲስ ኪዳን ላይ አይደለም። ገባኝ። አይ ስለ ብሉይ ኪዳን እያወራን ያለ ነው። ብይኑ ምንድን ነው? አላስታውሰውም ስላልክ ነው። እዚህ ጋር ገደብ ይላል። ትክክል። ሄዶ ያስተማረ ሰው ለምሳሌ አንድ ሰው መጥቶ ከአንድ አምላክ ውጭ ወደ ሌሎች አማልክት እናምልክ ብሎ ቢያስተምር ምንድን ነው ብይኑ? ያው እዚህ ጋር እንደሚለው ነው የሚሆነው በብሉይ ኪዳን ጊዜ ከሆነ
ኦኬ ጥሩ። አዲስ ኪዳን ላይ የተሻሻለበት አለ፣ ራይት አለበት፣ ራይት የፈለገውን ማምለክ ይችላል የሚል ነፃነት የሰጠበት አለ የአዲስ ኪዳን ህግ ላይ። ሙሉ ለሙሉ የተሻሩ ህጎች አሉ። አውጣልን አንድ ጥቅስ ስጠን። አንድ ብሉይ ኪዳን ላይ የነበረው ህግ ይሄኛው ህግ የተሻረበትን ማስረጃ ስጠን። ይሄኛው ህግ ስፔሲፊካሊ የተሻረበት ሳይሆን በአጠቃላይ ከህግ እርግማን እንደፋቀን መጽሐፍ ቅዱስ ይናገራል። የአዲስ ኪዳን መጽሐፍ ቅዱስ እርግማን የሚለው ሌላ ነው። ገላትያ ላይ እኔ የጠየቁት ጥያቄ አንድ ሰው ከአንድ አምላክ ውጭ ሌላ አምላክን ሄዶ ሲያመልክ ያለው ብይን ኦሪት ዘዳግም ምዕራፍ 17 ከቁጥር 3-5 እና ኦሪት ዘዳግም ምዕራፍ 13 ከቁጥር 6-8 ድረስ ባለው ጥቅስ ግድያ ነው። አዲስ ኪዳን ላይ ይሄ ነገር ነፃነት፣ አንድ ሰው ከአንዱ አምላክ ውጭ ሲያመልክ የተገኘ ሰው ምንም ችግር የለበትም፣ ራይት አለው፣ መብት አለው የሚለው አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። ምክንያቱም አዲስ ኪዳን በመሰረቱ ከእስራኤል ወጥቶ ለአሕዛብ የሚሰበክ ነው። ሲጀምርም ማለት ነው ራይት እንደተሰጠ ከአንዱ አምላክ ውጭ ያመለከ ሰው መጀመሪያ ፋላስ የሰራ ነው። ጥያቄ ላይ የብሉይ ኪዳን እምነት ወደ ሌሎች የሚሰበክ አልነበረም። በቃ ለእስራኤላውያን እና ለእስራኤላውያን ብቻ የነበረ እምነት ነው። አዲስ ኪዳን ህግ ግን ከእስራኤላውያን ወጥቶ ለአሕዛብ ሁሉ የሚሰበክ እምነት ነው። ስለዚህ ያ ህግ ይሄ የብሉይ ኪዳኑ ህግ ራሱ ወደ አሕዛብ የሚተላለፍ አይደለም። ለምሳሌ ያንተ የግልን አይደለም። ጴጥሮስና ጳውሎስ ከተጣሉበት ምክንያት መካከል ለምን ከአሕዛብ ጋር ትበላለህ የሚለው አይደለም። እሱ አይደለም ነጥባችን እሱ አይደለም። ጥያቄ የተጠየቀው እንጂ ማብራሪያ እኮ አይደለም የተጠየቀው። ማብራሪያ ሲያስፈልግ ወይ ሚካኤልዬ ክርስቲያን ስለነበርክ ይሄን እንዴት ሳታውቅ ሚካኤልዬ አንዴ ተረጋጋ። መጀመሪያ ተረጋጋ። አሁን ምንድነው ያደረገው? ማብራሪያ አይደለም የጠየቅን ጥያቄ ነው። አንድ ጥቅስ አምጣ ስንልህ ካለ አለ ብለህ ትሰጠናለህ፣ ከሌለ የለም ትሰጠናለህ። ጥያቄ ፋላሲ ነው ምናምን ነገር ይሄ ዝም ብሎ የህፃናት ጨዋታ ነው ለእኛ። ከሙስሊሞች ጋር አትሞክሩት፣ ፕሮቴስታንት ጋር እንደምትሞክሩት አይነት አይደለም ራሱ። አንደኛ የቸርች ፋዘርስ ማስረጃ አላመጣህም፣ ሁለተኛ ነገር ደግሞ ጥቅስ አላመጣህም። እንደው እኛ እናግዝ እንቶ ጥያቄው ፋላሲ ነው ብለህ አስበው። መጽሐፈ ሚስጥርን አንድ ጊዜ ያውጣለት ምዕራፍ 2 ቁጥር 28 ላይ ያወጣለት አንዴ ይታያል። መጽሐፈ ሚስጥር ሚካኤል ይሰማል? ለእኔ ይታየኛል። መጽሐፈ ሚስጥር ይሄ መጽሐፉ አባ ጊዮርጊስ ዘጋስጫን የጻፉት ምዕራፍ 2 ቁጥር 28 ላይ አንተ ከምታወራው ጋር በጣም ነው የሚጣረሰው። እስቲ አወጣለት ቁጥር 28 ላይ ይታያል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያጽሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ምን ማለት ነው? ይህንን አብራራልኝ። ይሄ ማለት እንግዲህ ሰው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ምንድን ነው? ሰው ሃይማኖቱን ከሚክድና ለሰው ማሰናከያ ከሚሆን በአንገቱ ላይ ድንጋይ ታስሮ ወደ ውሃ ውስጥ ቢጨመር ይሻለዋል ነው እያለ ያለው ጌታችን። በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ብሉይ ኪዳን ላይ ሃይማኖቱን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ። የሞት ትእዛዝ ወጣ። ለምን 2500 ሰው ለምን ልታጭበረብራቸው ትሞክራለህ? ኧረ ተረጋጋ ሚኪ፣ በሰላም እኮ ነው እያወራን ያለ ነው። ለምን ኢሪቴት ትሆናለህ? በአንዴ ኢሞሽናል ሆንክ በአንዴ ማለት ማጭበርበር ምናምን ነገር ይሄ የጊልቲነስ ስሜት አትጠቀም። መንፈሳዊ ሰዎች ነን እያወራን ያለ ነው። የሃይማኖት ሰዎች ነን። ጥቅስ ነው፣ በማስረጃ ነው። ሀሳቡ ላይ ብቻ አተኩር እሺ። ካልቻልኩም በል። አሁን ቀጥል። ምን ይላል መሰላችሁ ያጀማ? እነሆ ሃይማኖትን በካዱት ላይ በብሉይም በአዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰሩት፣ ማጭዳችሁን ጦር አድርጋችሁ ሰሩት፣ ገራገሩ
ጠበኛ ይሁን ደካማውም እኔ ብርቱ ነኝ ብሎ ተናገራለ። ከዛ ቀጥል ኢምራን አንብብ። እንደዚህ ይላል። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍስት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። ያው ምንድን ነው ሰይፍ የሚለው? እንግዲህ ማለት የሞት ህግ ሃይማኖትን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም ተመሳሳይ ነው ብይኑ እያለ ነው ያለው። አንተ ከአባ ጊዮርጊስ ዘጋስጫ በልጠ ነው። ይህን ፍታለን ተረጋግተህ። አንድ ጊዜ ሶሪ ድጋሚ ጋር ታነበዋለህ። ከ28 ጀምር አንብብለት እስከ 29 28 እና 29 አንብብለት። በደንብ አድርገህ አዳምጥ ወገናችን። ግን በዚህ የተናገረ አምላክ ነው። የሚናገረው አምላክ ነው። ሳሳያለሁ በኋላ። እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩ፣ ማጭዳቸውን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ይሁን ይበል ብሎ ተናገረ። ዳዊት አቤቱ ጠላቶችህን ጠላሁ፣ ስለ ጠላትህም ማስህን ፈጽሞ መጥላትህን ጠላኋቸው፣ ጠላቶቼም ሆኑ አለ። የሐዋርያት አለቃ ጴጥሮስም የኢየሱስ ተከታይ ማለት ነው ቀለሜንጦስን ፍስት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው። እንግዲህ በብሉይ ኪዳን በአዲስ ኪዳን በጊዮርጊስ ዘጋስጫ ነው ያስቀመጠው። አንድ ጥቅስ እሰጥሃለሁ። የሉቃስ ወንጌል ምዕራፍ 9 ከቁጥር ይህ መጀመሪያ ፍታውና ወስዳ እንሄዳለን። መጀመሪያ ይህን ፍታው እኮ ይህን የሚመልስ ነው። ይህን ፍታው መጀመሪያ ይህን ፍታውና እዚህ ጋር በሰይፍ እያሉ ሲያወሩ አባ ጊዮርጊስ ዘጋስጫ በብሉይ ኪዳንም በአዲስ ኪዳንም ሃይማኖቱን የካደ ሰው የሞት ትእዛዝ አለበት አሉ። በምንድን ነው ትእዛዙ አለ? ጦራቸው ማጭድ ያድርጉ ሰይፍ ያይብል የሚል ኢሳያስ 2ን ጠቅሰውና አጣቅሰው ምንድን ያደረጉት በአዲስ ኪዳን ላይ ሰይፍ እንዳለ እንደውም ከቀለሜንጦስ መጽሐፍ ላይ ጠቅሰው ጴጥሮስ ለቀለሜንጦስ ለተማሪው ሰይፍ የሚባል ነገር መጠቀም እንዳለበት የሚናገር ሰይፍ ሲባል እኛ ጋር የእውነተኛ ሰይፍ ሳይሆን የብረት ይላል። የብረት ነው የሚለው የራስ የብረት ሰይፍ ነው የሚለው። አይ መንፈሳዊ ነገር እንዳተረጉመው ማለት ይህ መንፈሳዊ ነገር ምናምን መጽሐፉ እኮ የኛ ነው። እናንተ ሐዲሳቱ እንደምትረ እስቲ አንተ እስቲ የብረት ሰይፍ የሚለው ስፒሪቹዋል ነው የሚልበትን የአባ ጊዮርጊስ ዘጋስጫ መጽሐፍን የተብራራበትን አንተ እስቲ ማስረጃ ስጠን። አሁን አልተዘጋጀሁበትም። አመጣለሁ። ተዘጋጅ ታመጣለህ ማለት ነው። ይሄኛው ግን እዚህ ጋር ያለው ግን የብረት ሰይፍ ቅድም ላልከኝ ግን ጥቅሶች አዘጋጅቼልሃለሁ። በአዲስ ኪዳን ከሃይማኖት የወጡትን ሰዎች በፍቅር እንድናያቸው እንጂ እንድንገላቸው ወንጌል አያዝም። በቀል የእግዚአብሔር ብቻ ብሎ ነው የሚያዘው ወንጌላችን። የእናንተ እምነት ግን ግደሏቸው ነው የሚለው። ተረጋጋ። ተረጋግቻለሁ ወንድም አለ። ስሜታዊ አትሁን። አሁን ስሜታዊ አነጋገሮችን አትጠቀም። አሁን ይሄኛውን ይህንን አንተ የእናንተን እምነት ግድያ ለምን በእኛ እምነት ምህረት ነው የለም። የአዲስ ኪዳን ማስረጃ የለም። ምን አሉ መሰለ አባ ጊዮርጊስ ዘጋስጫ ምን አሉ መሰለ እዚህ ጋር ምንድን ነው ያሉት መሰለ? ጌታችን በወንጌል በአንደበቱ በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ እነሆ ሃይማኖትን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ አለ። በብሉይ የምን ትእዛዝ ነው የወጣው? የሞት ትእዛዝ። የቱ ጋር ነው የወጣው የሞት ትእዛዝ? ቅድም አነበብከው እሱ። አዎ ልክ እንደዛው በአዲስ ኪዳንም ላይም አለ አለ መኖሩን ደግሞ ቆይ አንዴ ሚካኤል አልጨረስኩም። ደረስ በብሉይ ኪዳን ላይ የሞት ትእዛዝ ወጣ ብለው ሲናገር አባ ጊዮርጊስ ሲናገሩ የሞት ትእዛዝ ብለው በሰይፍ የሚገደሉት የነበረው ሊትራሊ ሰይፍ ነው ወይስ አልጎሪካል ሰይፍ ነው? ያ የብሉይ ኪዳኑ ሊትራል ሰይፍ ነው። ኦኬ የአዲስ ኪዳኑስ? የአዲስ ኪዳኑ የለውም እንደዛ። የብረት ሰይፍ የሚለው ነገር አልጎሪካል ነው። የብረት ሰይፍ የሚለው የአባ ጊዮርጊስ ዘጋስጫ አገላለጽ ነው እና ይፈታል እሱ እኮ። እስኪ የብረት ሰይፍ የሚለው ነገር አልጎሪካል የመጣበትን ማስረጃ ስጠኝ እኮ። አሁን እሱን አልተዘጋጀውበትም እኔ ግን ከመጽሐፍ ቅዱስ፣ ምክንያቱም አሁን እየጠየቀኝ ያለው የአባ ጊዮርጊስ መጽሐፍ ትርጓሜ ስለሆነ ማለት ነው ትንሽ ለማግኘት ከበድ ይላል። በፊት ለፊታችን ግን መጽሐፍ ቅዱስ ስላለ በመጽሐፍ ቅዱስ ልናወራ እንችላለን። ችግር የለውም። ሂድ በቃ ሂድበት። ምክንያቱም አንተ አሁን እንግዳ ነህ፣ ጥሩ ስሜት ተሰምቶ እንድንሄድ ስለምንፈልግ ሂድ፣ ቀጥል፣ አውራ። አዎ ለምሳሌ በሉቃስ ወንጌል ምዕራፍ 9 ከቁጥር 54 እስከ